ቤተሰብ ሄርሜላ ወደ መጣችበት ልትመለስ ትንሽ ጥቂት ቀናቶች ናቸው የቀሩት። ምክንያቱም 100,000 ልትገባ ነው። 100,000 እስከምትገባ ነው የምትቆየው ተብሎ ነበርና የሷ ምስጢሮች በጣም የተደበቁ ምስጢሮች አሉ ብላ የገዛ እህቷ ማርታ ነኝ ተብዬዋ ዛሬ እንግዲህ ለአቤል ስትናገር ነበረ። አቤልና ሩቲ መታረቅ አለባቸው። ሩቲ እስከዛሬ ድረስ የምታስበው አንተ ወደ አብርሃም ህይወት እንዳመጣትና እንዳስተዋወቀቻቸው ነው የምታውቀው። ስለዚህ ያ ምስጢር ደግሞ መናገር አለብን። እህቴም እኔም በጣም እየተጨነቅን ነው። እናንተ በደበቅነው ባረግነው ነገር በጣም ተቆጭተናል ብላ እንግዲህ አቤልና ሩቲ እንድታረቁ ትፈልጋለች። ሩቲ ከአቤል ጋር በጭራሽ መታረቅ የለብሽም፣ በጭራሽ መታረቅ የለብሽም። የምሬ ነው። ሌላ ሰው እንድትታረቂ ይቅርታ ልትጠይቂ ይቅርታ ልትደራረጉ ትችላላችሁ። ከአቤል ጋር ግን በጭራሽ መታረቅ የለብሽም። የምሬ ነው። ከልቤ ነው። በጣም ነው የምታናጅን ማለት ነው። ይቅርታ ጠይቀሹ በተለይ እሱ ነው መጥቶ እግርሽ ላይ ተደፍቶ ባረኩሽ ነገር ይቅርበኝ እህቴ ብሎ ካልተደፋ በስተቀር አንቺ ዝም ብለሽ ቅርታ እንዳታደርጊለት። የሚሬን ከሱ ጋር እንዳትታረቂ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበርልኝ። እንግዲህ ውሽሚቷ ባይ ልትባል ነው መሰለኝና አቤልና ማርታ ዛሬ መጥተዋል። ሩታ ይቅርታ ልትጠይቃት ይገባል። መታረቅ አለባችሁ። ሄርሜላ በጣም ከባድ ምስጢር ከናንተ ደብቀናል። አብርሃም የማያውቀው ማንም የማያውቀው ምስጢር እኔና እሷ ብቻ የምናውቀው። አሁን ቤት ውስጥ በጣም እያለቀሰች ነው። ሁልጊዜ እናንተን በተደጋጋሚ እንትን የምትልበት ምክንያት አላት። የምታለቅስበት አብርሃም አጣለሁ ብላ የምትፈራበት ምክንያት አላት ብላለች።